ደረጀ በጣም በንዴትና በቁጣ መድኃኒትን ከዛ ተቤት መውጣት ካለብሽ ውጭ እንጂ ትዳሬን እንድታፈርሽው አልፈቅድልሽም። ለትዳሬ መክፈል ያለብኝን ዋጋ ሁሉ እከፍላለሁ ሲል ተደብቆ እየሰማት ስለነበረ ለማርቲ የምታወራው ሁሉ ችሊ ትንሽ ከቆየ ትዳሬን መበጥበጧና ማፍረሷ የማይቀሬ ነውና በማለት አቶ ደረጀ በጣም በመቆጣትና በብስጭት ይናገራታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 127 ነው። እነሆ እንድትከታተሉ ይጋብዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡልኝ ማለት ነው። መድኃኒት ይህን ነገር መቼም ነገር ለማልተው ነገር ማርቴ እገዥኝና ፍጻሜውን እንዲያገኝ እፈልጋለሁ ስትላትም ማርቴም ይሄ ከሆነም በባልና በሚስት ጉዳይ ነው። ልጆች እንኳ ቢሆኑ እንዲገቡ አልፈልግም። አንቺ ደግሞ እህቴ ነሽ። እዚህ የመጣሽው ለእረፍት ነው። እረፍትሽን ጨርሰሽ እባክሽ ሂጂ በማለት እሷ ግን መቼም እንደማትሄድ ነግራት ከክፍሏ ስትወጣ አቶ ደረጀ ክፍሏ ላይ ከክፍል የሚወራውን እየሰማ ነበረ። አማቼ በጣም ይቅርታ እየሰማህ ነበር ሲልም መድኃኒት ታኔ ጋር ያለሽ ነገር ምንድን ነው? ይህም ባወቀችና በሰማች ቁጥር ማርቲ ወይም እህትሽ እኮ ትሞታለች። ለእህትሽ ሞት ምክንያት እንዴት እንድትኮኝ ትፈቅጃለች? በማለት እሷም እውነቱን ታላጋልጥና ለእህቴ ሳልነግራት ምንም አታውቅም ጅል ናት ብለህ ነው አይደል እንደዚህ የምትጫወትባት ስትል ደረጀ ንዴቱን መቆጣጠር አቅቶት አንገቷን ያካታል። የዚህ ጊዜ ወይዘሮ ማርታ ትሰማና ከክፍል ትወጣለች። ከገላገለቻቸውም በኋላ ለምንድን ነው እንደዚህ የምትሆኑት? አንቺም ከባሌ ጋር መስማማትና አብሮ መቀመጥ ካቃተሽ ከዚህ ተቤት እንድትወጪ እባክሽ ጠይቅሻለሁ ስትል አሁን ግን በድጋሚ መድኃኒት ከዚህ ተቤት መሄድ እንደማትችልና ፈጽሞ ይሄ ነገር ለዚህ ነገር መፍትሄ ሳላገኝለት ከዚህ ተቤት አልወጣም በማለት መልሱ ትሰጣለች። ምንም ማድረግ ያልቻለችው ደረጀን ወደ ክፍሏ ይዛ ገብታ ማርቲ ታረጋጋውና ሁሉም ነገር በሂደት ይሆናል። ትንሽ እልከኛና ግትር ናት እንጂ መድኃኒት ያን ያክል ክፉ ሰው ሆና አይደለም በማለት ስትለውም እሱ የራሳችሁ ጉዳይ ነው ብሎ ደረጀ ወደ ሽንት ቤት ገብቶ ልብሱን ቀያይሮ ሊወጣ ሲል፣ ነገር ግን ቅድሚያ ደግሞ አንድ ነገር ታስባለች። ውሃን ስልኳን የአርጁንን ስልክ እንዲሰጣ ካደረገች በኋላ አርጁንን ወደ ቤታቸው እንዲመጣ ካደረገች በኋላ መድኃኒትም ጠንቋይ ቤት የሚያውቁ ብዙ ህንዶች አውቃለሁ፣ ስለዚህ ጠንቋይ ቤት እንድትወስደኝ ነው ስትለው አርጁንም ጠንቋይ ቤት እንደማያውቅና ነገር ግን የሚያውቁ ሰዎች እንደሚያውቅ እንደነገራትም እሷም በፋንታው ነገር ግን ምን ታደርግልኛለች ሲላት በምላሹም ኤቢን እንደምታሳየውና እንደምታገናኘው ቃል ተገባችለት። በኋላ ወደ ጠንቋይ ቤት ይዟት ይሄዳል። ጠንቋይ ቤትም የማርቲን ችግር ሁሉንም ነገር ተናግራ ምን መፍትሄ ማምጣት እንዳለባት እንዴት የደረጀ ልጆች እንደሆኑ የተወለደውና እንዲሁም ዳጣ ማሳየት ያለባትን የምችለውን እያደረገች ነው። ዛሬ በጣም አቢጌል ፍዝዝና ድንዝዝ ብላ ዳጣና ናታን አንድ ላይ ቁጭ ብለው ስታያት ስሜቷን መቆጣጠር ያቅታታል። ሳታስበው ከዓይኖቿ እንባ እየፈሰሱ ያሉት አቢጌል ከዚህ መሄድ እንዳለባት ዳጣ ከዛም ጥላ ስኬድም ለናታን አንድ ነገር ምን እየሆንሽ ነው ብሎ ሲጠይቃትም እያወክ ባትጠይቀኝ ምን አለበት? እህቴን እንደምታፈቅራት እያወኩ እህቴም እንደምታፈቅርህም እያወኩ ነገር ግን ይሄ ፍቅር የሚባለው ብልህነት ሳይሆን ደደብ ያደርጋል። የማያፈቅሩትን ሰው ማፍቀር የሌላ ሰው እንደሆነ እያወቁ ማፍቀር ራሱ። ታዲያ ናታን ከዚህ የበለጠ ድድብና አለ በማለት ትገልጸዋለች። እሱም ተረጋግታና ሌላ ነገር ማሰብና እንደውም አንቺ ስማርት ስትል ስለሆንሽ ዞር ዞር ማለት ነው የሚጠበቅብሽ ሲላትም እኔ አንድ ነገር ነው ቤት ውስጥ የሚፈጠረውም ነገር ምኑም ደስ እያለኝ አይደለም። ያንተ ችግር አለብኝ። አባቴና እናቴ ደግሞ እየዋሻ ሲኖር ራሱ እሱ ራሱ እየረበሸ ነው። እኔ እንደ ማንኛውም ሰው ዋሽቶና አስመስሎ መኖር አልችልበትም። ያየሁትንም የተሰማኝንም ፊት ለፊት ነው የምናገረው። ስለዚህ ናታን እኔ ከዚህ ሀገር መውጣት አለብኝ ሲልም አባቷ እንደማይፈቅድላት ሲጠይቃትም ከዚህ በፊት አባዬ ብዙ ጊዜ ከሀገር እንድወጣ ጠይቆኝ ነበር። አንተን ጥዬ ስለመሄድ ስለማልፈልግ አንድም ቀን አልተስማማሁለትም። ስለዚህ አሁን ምንም ነገር ሳያቅማማ እሺ ይለኛል በማለት መልስ ትሰጠውና ከዛም ጥላው ትሄዳለች።
አቶ ደረጀ ወደ ሰላም ዘንድ ሄዱ። የሆነውን ነገር ሁሉ ቁጭ ብለው መነጋገር እንዳለባቸውና ወደዛ ቤት እመጣለሁ የሚለውን ሀሳብ ሙሉ በሙሉ ትታም ከአክስቷ ቤት ወጥታ ሌላ ቤት ተከራይታ እንዲኖርና የራሷን ሕይወት እንድትመሰርት ያደርጋል። ሰላምዬም ይሄን ነገር እንደማትቀበልና እዛው እነሱ ቤት ተመልሳ እንደ ሰራተኝነት እያገለገለች ወንድምና እህቶቿ ባንድ እንዲያድጉላት እንደምትፈልግም ትነግረዋለች። ደረጀ ያንቺና የዳጣ ጉዳይ ተፈቷል። እኔ ደግሞ አንድ ቀን ለማርታ ኃጢአቴን ሁሉ እናዝዛለሁ። የዛ ጊዜ ምን እንደሚፈጠር ታውቂያለሽ? በማለት ይጠይቃታል። እሷም ምንድን ነው የሚፈጠረው ስትለም የመጀመሪያው ነገር አንቺ ወይም ዳጣን ለመግደል ታስባለች። እንዴት ያን ያክል ነገር አክብራሽና ያን ያክል አመታት አክብራሽ ኖራ ለ20 ዓመት ያክል ለሁለተኛ ሚስት ሆነሽ እየኖርሽ እንደሆነ ብታቅ ምን የሚሰማት ወይም ምን የምታረግ መስልሻን? ስትልም ሰላምዬም ወይዘሮ ማርታ በጣም ኃይለኛ መሆኗን ስለምታቀም ቀዝቀዝ ትላለች። ከዚህ ተቤትም እዛ ቤትም መግባቱን ፈጽሞ እርሺው። ስለዚህ የራስሽን ህይወት እንድትመሰርቲና የሚያስፈልግሽን ሁሉ ደግሞ እኔ ያደርግልሻለሁ ሲላት ይጠይቃታል። እሷ ግን ምንም ነገር እንደማትፈልግና እዛ ቤት ብቻ መኖር እንደምትፈልግ ስትነግረውም ያ ነገር ፈጽሞ አይሆንም። ደግሞ ልጁን ለማንጥለሽ ነው የመጣሽው ሲል ለምንድን ነው ልጃችን የማይሆነው ስትል ልጃችን የማትለው ስል ኮርቼና በአደባባይ እጁን ይዤ የማልጓዘውን ልጅ እንዴት ነው ልጄ ብዬ የምጣራው? ለዚህ አልታደልኩም። ወንድ ልጅ መውለድ ህልሜ ቢሆንም ነገር ግን ከማርታ እንጂ ካንቺ አልነበረም። በህይወቴ አንድ ተሳስቻለሁ። እሱም ዳጣን የወለድሽ ጊዜ፣ የሁለተኛው ደግሞ ያንቺ ስህተት ነው። ነገር ግን አሁን ማርታ እዛ ቤት ስትኖሪ ሁለተኛ ሚስት ሆነሽ እንደምትኖሪ ነው የምታስበው ሲልም እሷም ይሄ ነገር ማሰብ እንደማትፈልግ ትነግረዋለች። ይህን ነገር ማሰብ ካልፈለግሽ ደግሞ አድበሽ ተቀመጭ በማለት አሁን ለመጀመሪያም ለመጨረሻም ጊዜ ልጁን ገብቼ አይቼው ልውጣ በማለት ደረጀ ወደ ቤቱ ይገባል። ወደ ቤት ገብቶም ልጁን ካየው በኋላ ምንም ቢያሳሳውና ምንም ቢያጓጓው ቤት ያለበት ችግር ግን በጣም በቂ እንደሆነ አስቦ ወደ ቤቱ ይመለሳል። ናታንና ዳጣ እንደው ናታንና ዳጣም በጣም ጭንቀትና በጣም ፍርሃት የወረሳቸው አቢጌል ምን ይሆን የወደፊት የህይወት ጣፋንተዋ በማለት እሱም በጣም እንደተጨነቀና በሱ ምክንያት ደግሞ ከሀገር ልትወጣ እንደሆነ እንደነገረችው ለዳጣ ይነግራታል። በእርግጥም እህቴ መሆኗን ካወቀች በኋላ ብዙ ነገር አድርጋልኛለች። እኔ ግን የምትወደውንም ፍቅረኛዋን መተውም አልቻልኩም በማለት ይህ እኮ የፈጣሪ ፍቃድ ነው። ቆይስ አንተ ምንድን ነው ከኔ የምትወደው ሲላትም እሱም ሁሉ ነገርሽን ነው የምወደው ስትላትም እሷም አስተሳሰብ ከሆነ እኮ አቢጌል በእኔ በጣም የተሻለችና ጎበዝና ስማርት የሆነ ነው ሲልም ፍቅር እንዳመለካከቱ እንጂ እንደ ሌላ አይደለም። ሁሉም በፍቅር አይን የተመለከተው ከሆነ ስማርት ነው። እኔ ለአንቺ ምንም ጎዶ የለሽም፣ ሁሉንም ነገርሽን ወድልሻለሁ። እንደው ይበል ብሎ እንኳ ጎዶሎ ነገርም ቢኖረው እንኳ ያስተካክለው እንጂ አንቺን ልጠላሽ አልችልም በማለት መልስ ይሰጣታል። ከዛም ትንሽ ከቆዩም በኋላ የመድኃኒትና አርጁን ደግሞ መድኃኒቱን ወይም ጥንቁልናውን ያደረገባቸውን ይዘው ወደ ቤት መጥተው ማርታ እውነቱን እንድታቂ የቻለችውን ሁሉ ታደርጋለች። አቢጌልም ከዛ ሀገር እንደምትሄድ ለእናቷ ክፍሏ ሄዳ ትነግራታለች። እናቷም ሁለት እንደ ህያጡት ሁለት ልጆች ነው ያሉኝ፣ እናንተንም አጥቼ መኖር አልፈልግም። ለምንድን ነው አንቺ ከኔ ተለይተሽ የምትኖሪው? ምንስ አጎደልኩብሽ? እስቲም ንገሪ በማለት ትጠይቃታለች። በናታን ጉዳይ ነው ስትላትም በናታን ጉዳይ ብቻ እንዳልሆነና ሌላም ብዙ ምክንያት እንዳላት ትናገራለች። ነገር ግን ንገሪኝ፣ ለአንቺ እኮ ብዙ መከራ ሆኜልሻለሁ። ያን ሁሉ መከራና ያን ሁሉ ስቃይ ያየሁት ለአንቺ ስል እንጂ ለማን ብዬም አይደለም። ስለዚህ ያን ሁሉ ፈተናና ስቃይ ያየሁብሽ ጥለሽ ይልቅ ሂጂ አይደለም ስትላትም አቢጌል ግን ድጋሜ እኔ ጋር እሄዳለሁ ብለሽ ካልሽኝ አቢጌል ሙችልሻለሁ፣ ቀብሬ ላይ እንዳትቆሚ ብዬ እረግምሻለሁ ስትላትም ከዛ ትሮጣ ትወጣለች። አቢጌል በጣም ጨንቋታል። በናታን ፍቅር የእሷ እንደማይሆን እንኳ እያወቀች ዛሬም የምታፈቅረው ደግሞም አባቷ ደግሞ እናቷን እየዋሻት ያለው ደግሞም ዳጣ እናት ማናት የሚለው ራሱ ሌላ ጥያቄ ነው። ዳጣ እናቷ ሰላም እንደሆነች ብታቅም ነገር ግን አቢጌል ግን ከዚህ
በፊት ስላስመረመረቻት እሷ እንዳልሆነች እርግጠኛ ነን። ነገር ግን እናቷን የተነገራቻት ጊዜ እዛ ቤት ለምን አደረች እንዴት ነው በሚባል ሌላ ጥያቄ ፈጥሮባታል። ውድና የተከበራችሁ የዳጣ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ከወደዳችሁን ላይክ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ